በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የማምላክ የወላዲተ አምላክ የመስቀል ስር ያደራ ልጆች የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች ይህ ድምጽ የሚሰማችሁ ኦርቶዶክሳውያንና ኦርቶዶክሳውያት በጠቅላላ እንኳን ለዐቢይ ጾም 5ኛ ሳምንት ደብረ ዘይት አደረሰን አደረሳችሁ። እንግዲህ እንደ ቤተክርስቲያናችን አስተምህሮ በዐቢይ ጾም ውስጥ ያሉ 8 ሳምንታት የየራሳቸው ስያሜ አላቸው። ከተፈጸመባቸው ታሪክና ከሚሰጥባቸው ትምህርት በመነሳት ኢትዮጵያዊ ሊቅ ቅዱስ ያሬድ ስያሜውን ሰጥቷቸዋል። 5ኛውን ሳምንት ደብረ ዘይት ብሎ ሰይሞታል። ደብረ ዘይት ነገረ ምጽአቱ የሚነገርበት፣ ነገረ ምጽአቱ የሚታሰብበት ዕለት ነው። ደብረ ዘይት የሚለውን ትርጓሜ ከስሩ ስንነሳ ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ በደብረ ዘይት በመካከል የቄድሮስ ሸለቆ ብቻ አለ። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ኢየሱስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ ተናግሯል። በዚሁ ተራራ ላይ ወደ ሰማይ አርጓል። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተናግሯል። የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለም ፍጻሜውና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንዳሰራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠብቁ እርሱ ግን ያልጠበቁትን ነገር ተናገረ። ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እስከሚመጣ ወደፊት የሚሆኑ ምስጢራትን እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ነገራቸው። ይህም ነገር እረፍት ስለነሳቸው ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በዚህም ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም መቼ እና ምን የሚለው ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድነው? ጌታችንም በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄም መቀበል ቢከብዳቸው በማስጠንቀቂያዎች፣ በምክሮች፣ በማጽናኛዎች እና በምሳሌዎች አስተምሯቸዋል።
የዳግም ምጽአት ምልክቶቹ የመጀመሪያው ሐሰተኞች ክርስቶሶች። ጌታችን ኢየሱስ ክርስቶስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። የጌታችን ቃል አይቀርምና ከዚህ ቀድሞ ብዙ ሰዎች እኔ ክርስቶስ ነኝ በማለት ተነስተው ነበር። በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የየጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰው ባለ 66 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ብዙ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎችን የክርስቶስ ነኝ እያሉ በስም ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢሏችሁ አትመኑ ሲል ያስጠነቀቀው ለዚህ ነው። በሀገራችን ኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ክርስቶስ ተነስቶ እንደነበር በቤተክርስቲያናችን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛ ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት ክርስቶስ እንደሆነ በመናገር በየስፍራው ሲንቀሳቀስ ንጉሥ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አድርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማነህ? እርሱ ግን አዎ ትክክል ነው፣ ከዚህ ቀድሞ ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከናቴ ከድንግል ምዕራተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹንም በተኑ። ሁለተኛውም ጦርነት ቀደምት የነበረ በአሁኑ ጊዜ ዘመን በብዛት የተከሰተ ነገር ግን በተለይ በዚህ ጊዜ በብዙ ሀገራት የተካሄደ ነው። ጦርነት በቀደምት ዘመናት ሴቶችን፣ አቅመ ደካማ ሽማግሌዎችና ሕፃናትን ለእልቂት የሚያጋልጥ ነበር። በዚህ ጊዜ ግን ጦርነት ማንንም የማይለይ ለማንም የማይራራ የሁሉን ደም የሚያፈስና እጅግ አስከፊ ሆኗል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሯል። ሶስተኛው ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በሀገራችን ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያለው ረሃብተኞችን ለማብላትና ለማጠጣት የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ችግር በሚሊዮን የሚቆጠር ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህም አይነት በጥል በተንኮልና በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል እንዲል። አራተኛ የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ዓመተ ምህረት ጀምሮ እስከ ዛሬ በዘመናት በተለያዩ ሀገሮች የብዙዎችን ሕይወት የቀጠፈና በርካቶችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ እንዲሁም በሌሎች ሀገራት ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት
የማግኘት ጥያቄ የተሰጠው የምድርን መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን ኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛው የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስበት ጊዜ ሆኗል። የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩ ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው በሃይማኖት ጸንቶ መኖር እንደ ኋላ ቀርነት፣ ከሃዲነት፣ እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ በተስፋፋ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩት እኩይ ተግባራት መካከል ይቆጠራል። ስድስተኛ ሐሰተኞች ነቢያት በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችንም ነቢይ ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢይ ኤልያስ እንዲሁም በነቢዩ ኤልሳዕ ስም እያጭበረብሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትንስ እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ እንዲል እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መጠበቅ ያስፈልጋል። የፍቅር መጥፋት ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛና ምንጭ ነው። ስለዚህ ሰዎች በፍቅር መኖር አለብን። ስምንተኛ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በክርስቶስ አምኖና እምነቱን በሥራ ገልጾ ስለ መኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጢአት ጋር ይፈረድበታል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻ ይመጣል ተብሎ እንደተነገረው በሁሉ ቤት ወንጌል ይሰበካል። በመሆኑም በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ እንድንባል ቅዱስ ቃሉን ሰምተን አምነንና ታምነን እስከ መጨረሻው በሕግ እግዚአብሔር መመራትና በበጎ ምግባር በቅድስና ሕይወት ልንኖር ይገባል። በክርስቶስ ክርስቲያን ተብለን ርስተ መንግሥተ ሰማያትን እንወርስ ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እርዳታው አይለየን። አሜን።